بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. ውድ ወንድሞች እህቶች ኢንሻአላህ በባለፈው ክፍል የኑን ሳኪና እና የተንዊን ህግ የሚለውን ምን ማለት ነው፣ ኑን ሳኪና የሚለውን ተንዊን ደግሞ ምን ማለት ነው የሚለውን ተመልክተን ነበር። ከዛ በመቀጠል አራት ህጎች አሉት የሚለውን አስቀምጠናል። ኢዝሃር፣ ኢድጋም፣ ኢቅላብና ኢኽፋ አራቱ የኑን ሳኪና እና የተንዊን ህጎች እንደሆኑ አይተናል። ዛሬ በዝርዝር እነዚህን የምንመለከትበት መጀመሪያው የምናገኘው ኢዝሃር ነው። ኢዝሃር ማለት ግልጽ ማድረግ ማለት ሲሆን ግልጽ የምናደርገውም ነ የሚለውን ድምጽ ወይም ደግሞ ፊደል ይሆናል ይላል። ኢዝሃር ማለት ግልጽ ማድረግ ማለት ነው። ግልጽ የምናደርገው ደግሞ ነ የምትለዋን ኑን ሳኪና ላይ ያለችዋን ነ ወይም ደግሞ ተንዊን ላይ ያለችዋን ነ የምትለዋን ድምጽ እሷን ግልጽ እናደርጋለን የሚለው። በኑን ሳኪና እና በተንዊን ህግ የኢዝሃር ፊደሎች 6 ናቸው። የኢዝሃር ፊደሎች 6 ናቸው። ሐምዝ፣ አይን፣ ገይን፣ ሐ፣ ኻ፣ ሃ። እነዚህ 6ቱ ፊደላት የኢዝሃር ፊደላት በመባል ይታወቃሉ በኑን ሳኪና እና በተንዊን ህግ። በኑን ሳኪና እና በተንዊን ህግ ምንድነው የሚሆነው የሚለውን እስኪ በምሳሌ እንመልከተው። ምሳሌ ሊባዕድን አዱ ይላል አይደል? ሊባዕድን እቺ ዷድ ከስረተን ነው ያዘችው። ከስረተን ደግሞ ምንድነው ብለናል? ተንዊን ነው ብለናል አይደል? ተንዊን ማለት ፈትሐተን፣ ከስረተን፣ ضመተን ነው ብለናል። ስለዚህ ተንዊን የያዘ ፊደል ዷድ አለ እዚች ጋር። ከተንዊን በኋላ የመጣው ማን ነው? እዚች ጋር ያለው በቀይ የተጻፈው አይን ነው። ከተንዊን በኋላ አይን መጥቷል። አይን ደግሞ እዚች ጋር የኢዝሃር ፊደል ነው ብለናል አይደል? የኢዝሃር ፊደል ነው። ስለዚህ ን የምትለዋን ድምጽ ግልጽ እናረጋታለን። ሊባዕድን ዲን የምትለዋን ማለት ነው። ሊባዕድን አዱ፣ ሊባዕድን አዱ ብለን በግልጽ እንቀራታለን። በኑን ሳኪና ደግሞ ብንመለከት ታችኛው ላይ ወመን አዕረض የሚለውን ስናይ ኑን እዚች ጋር ኑን ሳኪና አለች፣ ሱኩን የሆነች ኑን። ከሷ ቀጥሎ የመጣው ሐምዝ ነው። ኑን ሳኪና በኋላ ደግሞ ሐምዝ ሲመጣ ኢዝሃር ነው። ምክንያቱም ኑን አፍዋን ሐምዝ የኢዝሃር ፊደል ስለሆነች ማለት ነው። ስለዚህ ኑኗን ግልጽ አድርገን እንቀራታለን። ወመን አዕረض፣ ወመን አዕረض በሚል ግልጽ አድርገን እንቀራታለን። ስለዚህ ኑን ሳኪና የመጀመሪያው ህግ ኢዝሃር ነው። ኢዝሃር ግልጽ ማድረግ ማለት ነው። ግልጽ ነው የምናደርገው የምትለዋን ፊደላቶቹ ሐምዝ፣ አይን፣ ገይን፣ ሐ፣ ኻ እና ሃ እነዚህ 6ቱ ፊደላት የኢዝሃር ፊደሎች ናቸው ማለት ነው። እነዚህ ምሳሌዎች የተወሰኑትን እንመልከት። እዚህ ጋር የምንመለከታቸው ፊደላት እነዚህ ሁሉም የኢዝሃር ፊደሎች ናቸው። አሁን የጠቀስናቸው ነው። የኑን ሳኪና ምሳሌ በዚህኛው ሮል ኮለመን ያለ፣ የተንዊኑ ደግሞ በዚህ ላይ ያለ። የመጀመሪያውን ሐ ለምሳሌ ብንመለከት የንሒቱነ ይላል። የንሒቱነ የን ስንል እቺ ኑን ሳኪና አለች። የን ን የምትለዋ ድምጽ ማለት ነው። ከዛ ሐን የመጣችው ከኑን ሳኪና በኋላ ሐን የመጣውና ከኑን ሳኪና በኋላ ሐ በሚመጣ ሰዓት ደግሞ የኢዝሃር ፊደል ስለሆነች ን የምትለዋ ድምጽ ግልጽ መሆን አለበት። የንሒቱነ ስንቀራው መሆን ያለበት የንሒቱነ፣ የንሒቱነ ግልጽ አድርገን ነው የምንቀራው ማለት ነው። በተንዊን ምሳሌ ብንመለከት ዓዚዙን ሐኪም ይላል። ዓዚዙን ዛይዝች ጋር የምንመለከታት ضመተን ነው የያዘው እንጂ ተንዊን የያዘው ማለት ነው። ከተንዊን በኋላ የመጣው ሐ ሐ ደግሞ የኢዝሃር ፊደል ስለሆነች ነው የምትለዋን ድምጽ ግልጽ እናረጋታለን። ዓዚዙን ሐኪም፣ ዓዚዙን ዙን ግልጽ አድርገን ነው የምንቀራው። ዓዚዙን ሐኪም በሚል ኢዝሃር አድርገን ግልጽ አድርገን መቅራት እንችላለን ማለት ነው። አንድ ምሳሌ እንጨምር። የኻን ምሳሌ ብንጨምር ሚን ኸሽየቲላህ ስንል ሚን ን አለች እዚች ጋር ሚን ን ስንል ማለት ነው። ከዛ ኻ ናት። ኻ ደግሞ የኢዝሃር ፊደል ናት በኑን ሳኪና እና በተንዊን ህግ ማለት ነው። ስለዚህ ን የምትለዋን ድምጽ ሚን ኸ ግልጽ እናረጋታለን። ሚን ኸሽየቲላህ፣ ሚን ኸሽየቲላህ በሚል ግልጽ አድርገን እንቀራታለን። ሌላኛው በተንዊን እዚች ጋር ብንመለከት ዘረቲን ኸይራ ይላል። ዘረቲን ስንል ታዝች ጋር ከስረተን የያዘው ተንዊን የያዘው ማለት ነው። ከተንዊን በኋላ የመጣው ደግሞ ኻ ነው። ከተንዊን በኋላ ኻ ሲመጣ ደግሞ ተንዊኗን ን የምትለዋን ድምጽ ግልጽ እናረጋታለን። ዘረቲን ኸይራ፣ ዘረቲን
ቲንድ ብለን በግልጽ እንቀራዋለን ማለት ነው። ስለዚህ ኢዝሃር ማለት ግልጽ ማድረግ ነው የሚለውን አይተናል። ግልጽ የምናደርገው ን የምትለዋን ድምፅ ወይም ደግሞ ፊደል ይሆናል የሚለውን አይተናል። እነዚህ 6ቱ ፊደላት ሐ፣ ኸ፣ ሀ፣ ሐምዝ፣ ዓይን እና ገይን የኢዝሃር ፊደሎች ናቸው ብለናል እና ከኑን ሳኪና በኋላ ወይም ከተንዊን በኋላ ቁርአን ላይ ከነዚህ አንዳቸውን በምናገኝ ሰዓት ግልጽ አድርገን ነው የምንቀራው። ን የምትለዋን ድምፅ ግልጽ አድርገን መቅራት ይጠበቅብናል ማለት ነው። ኢንሻአላህ ይህ ስለ ኢዝሃር አጠቃላይ ያለው ገለጻ ነው። ይሄን ይመስላል። ጀዛኩሙላሁ ኸይረን። ሰላም አለይኩም ወራህመቱላሂ ወበረካቱሁ። كم يهتدي الحيران فيه والنفس كم حنت إليه